በሷ አልተጀመረም። ገባችሁ አይደለ? መብቷ ነው። እናንተ በፈለጋችሁት በፈለገው እንደፈቀዳችሁት አይደለም እሷ የምትሆነው። ምትለቅንቅና መሄድ ከፈለግ ትሄጃለሽ። ስንት ሺህ ወዳጅ አላት። አብረናት ነን። አስረግጬ ነው የምነግራችሁ፣ አብረናት ነን። መቼም ታውቃላችሁ እናት ልጇን እንደማጥለው እንደዛ ነኝ እኔ። ደግሞ እንደዚህ በጥርሴ ነክሻት ነው የትም የምሄደው። እከካም ማንሽም የማንሽም አፍ መጸዳጃ አይደለችም። ሃይማኖት ታደሰ ተማሪ ከሷ ሂጂና ለወንድ ማልቀስ አይደለም እሺ፣ እያስተማረችሽ ነች። ዛሬ ሃይሜን እያለች ወዳጅ መስላ አልከተላትም። ሃይሜ የምትሉሉ ጥርግ እኔ 10,000 ሰው ማምጣት እችላለሁ ለሷ። እሷ ግን መንካት ማንም ሰው አይችልም። ማንም ሰው አስረግጬ ነው የምነግራችሁ። እከካሞች ናችሁ። ነብር ሆኜ ቆምላታለሁ። ነብር ሆኜ ቲክቶክን አንቀጠቅጧል። እኔ ብቻ የማናችሁም አፍ መጸዳጃ አይደለችም እሷ። በቃ ከፈለጋችሁ የፈለጋችሁትን ይዛችሁ መጓዝ። ልጅቷ መተው ወዳጅ አላት። በቲክቶክ ብትገባ ተዋርዳት እንኳን አብረው አክብረዋት ነው የሚወጡት። የተከበረች ሴት እኮ ነች። እውነቴን ነው፣ ቀልድ አይደለም። የሚያከብራት ሴት ናት። እንደናንተ ዝምባ ተረጋግታ ቁጭ ብላ የምታዳምጥ ልጅ ነች። እከካሞች ከእሷ ላይ ወረድ በሉ። ምድረ ቄጣ ጣቢ በጠቅላላ እግዚአብሔርን በሃይሜ ማንም ሰው እስቲ ማንሽም አፍሽን ክፈች። ምድረ ጥላም በጠቅላላ ውስጥሽን ጎርጉሬ አውጥቼ ነው እንዴት አድርጌ እንደማስገባሽ የማሳይሽ። ፍርዬ እንዴት ነሽ የኔ እናት? ቆይ እንትናን ላስገባት። ሌሎቻችሁ እንዴት አመሻችሁ? መስጊድ እናስገቢያት። አውራድኳት እብን እኔ ውድ ይቅርታ እኔ እናት ቆይ አስገባሻለሁ። ኤችቢ እሺ ላኪ ገዝተ ኤችቢ እያስገብ እንዴ የራሱ መብት ልትጋፉ ነው እንዴ? እሱ መብቱ ነው፣ የፈለገውን ያውራ፣ ይወራሩ፣ ሁለቱም ይነጋገሩ። እናንተ መሀል ቤት ምንም እኮ ናችሁ፣ ምንም ናችሁ፣ ምንም አያገባችሁ ሲጀመር። እንዴ ኧረ አቃቸው አይደለም ሴት ሆነሽም ደግሞ እቺ ልጅ ምን ደርሶባት ሊሆን ይችላል? እስቲ ከጀርባ ልጅ አጥሙ ተማሪ እንዴ። አንዳንዴ እውነተኛ ህይወት እኮ ሊያመጡት ይችላሉ። ያለችበት ህይወት ሊሆን ይችላል እንዴ። የሰው ልጅ ከመሬት ተነስቶ ብቻ ሆፕ ይልባታል እንዴ። ሂጂና ለምኝ፣ ወንድ ምትለምኝ ከሆነ እኮ እንዴ መብቷ ነው። አሁን እንደዚህ ለአጭሽን የምታስነገርኪበት ሂጂ እንዴ። ለቀኩልሽ ስትልሽ እንደውም ደስተኛ መሆን አለብሽ። ከምዘቀዝቂያት ሂጂና እንትን በይ። ተለቆልኛል እሰይ ተመስገን ብለሽ ሂጂ ለአጭሽን አዝረክርኪ። እከካም እንዴ ሰላም ብለናል። አንቺ ደግሞ ሰላም አተናል። ምን ሰላም ብለናል? እናቴ ተቀብለናል። መክሲ አንዳንድ ሰዎቹ ስለገረሙን እኮ ነው። ማውራት አንፈልግም ነበር። እግዚአብሔርን ዛሬ ቀን ብዙ ነገር እኮ መክሬያቸዋለሁ። መምከር አይደለም መምከር ምን መምከር አስፈልገም? መምከር አስፈልገም። ሴትነት ምን እንደሆነ ነው ምክርነት ሳይሆን ሙዬ ሴትነት ምን እንደሆነ የሴትነት ክብር ምን እንደሆነ ነግሬያቸዋለሁ። ሃና ሙዬ የሴትነት ክብር እነሱ ቆይ እኔ መቅዲ አንድ ነገር ልበልሽ። እነሱ የሴትነት ክብር ሳይገባቸው ነው ሴትነታቸውን ተሸክመው ያሉት። ሴትነት እንዴት እንደሆነ ሳይገባቸው ነው ሴትነታቸውን ተሸክመው ያሉት። ሴትነት እንዴት እንደሆነ ከሀይሚ ተማሩ። በቃ ሴት ራሷን ማስከበር እቺ 50 ብር ስጠኝና ኮንፈረንስ አመኝ እንዳለችው እሷ ቀልድ ነው። 50 ብር ስጠኝና ኮንፈረንስ አመኝ። እነዚህ እኮ ሮጠው ከልብስ ጋር እንደዚህ የሚሮጡት ናቸው እኮ ወንድ ሳይው ገና የሚበረግቡ እና በእውነት በጣም ትገርማላችሁ። አንዳንድ ሴቶች በተለይ በጣም የምትገርሙ ሴት ራሳችሁን ያረከሳችሁ ርካሽ መሆናችሁን በእናንተ እንዴት ነው ማለትም የእሷ ንግግርና የእናንተ ስብዕና የሀይሚ ንግግርና የራሳችሁ ስብዕናን ስታዩ ምን አይነት ስሜት ነው የሚሰማችሁ?
እቺ ትንሽ ልጅ ከአፏ የሚወጣው ከአንደበቷ የሚወጣው ባላቋረጠች ባወራች ገና ከፍቼ ስሰማ ነው የምታበቃው። ንግግሯን ባላቆመችው እያልኩ ነው የምሰማው። ራሱ እናንተ የራሳችሁን ስብዕናና የእሷን ንግግር ስታዩት ምን አይነት ስሜት ነው የሚሰማችሁ? እናንተ ርካሽ ራሳችሁን አድርጋችሁ ለወንድ ልጅ ራሳችሁን አርክሳችሁ የምትሰጡ እሙዬ ስሚ፣ አሁን በቀደም ምናለች እንዴ ሴት ነኝ እኮ ይገባኛል ስትል እንደው ምን ይሰማሻል? ድሮ ሴቶች እኮ ስንት ነገር ተብለውላቸው ተደርጎላቸው ሽምግልና ምናምን፣ እኔ እኮ ሴት ነኝ ይገባኛል አለች። እኔ እንደዛ ስትል አቤት ህዝቦ ስንቱ ርካሽ ባየውበት። አንዳንዴ ይሰማችሁ ርካሾች ሴቶች እግዚአብሔርን ይሰማችሁ እንጂ ሴትነታችሁን አስቡ። እሷን መጥላታችሁን ብቻ ባይምሯችሁ አትቅረጹ። እኔም ሴት ነኝ እኔም እንደሷ በሆንኩና የእሷን አነጋገር በቻልኩት የእሷን ኮንፊደንስ ለእኔም በኖረኝ ብላችሁ አስቡ። እሷን መጠሉ ሰዎች ልክ ነው። የእሷ ወሬም ሊያስጠላችሁ፣ እሷን ስለመጠሏት ብቻ ወሬዋም ያስጠላችኋል፣ ምታወራውም ያስጠላችኋል ስለመጠሏት። ግን አትጥሏት፣ ለራሳችሁ ትምህርት ነው። ብጠሏትም ከእሷ አንድ ትምህርት ተማሩ። በእውነት ብጠሏትም አንድ ቃል ውሰዱ። ሴትነት እንዴት እንደሆነ፣ ሴትነት ምን አይነት ዋጋ እንዳለው፣ ሴትነት ራስን እንዴት እንደሚያስከብር። ካላረከሽው አትረክሽም። ሴትነትሽን ካላረከሽው አትረክሽም። ግን ካረከሽው ከአንቺ የበለጠ ርካሽ የለም። ካስወደድሽው ውድ ነሽ አንቺ፣ ተፈልገሽም አትገኝም። ስለመጠሏት ብቻ ባነጋገሯ እሷን ስለማትወዷት የሆነ ነገር ስትናገር በቃ መስሚያችሁ ጥጥ ነው፣ ዝመታችሁ ሪ ያዙ ልቀቁኝ ለምን ያለ ታለቃቅሳላችሁ። መጀመሪያ ራሳችሁን አስከብሩ፣ ሴትነታችሁን አስቀድሙ። እከሌን ውደዱት አትውደዱት እያልኩት አይደለም። ማንንም ሰው መወጣችሁ መውደድ መብታችሁ ነው። ግን ሴትነታችሁ ይበልጣል። ሴትነት እንዴት እንደሆነ ተማሩ። በማንም በዛኛው ለሄዶ ለመጣው በሰጣ አይደለም ሴትነት፣ በራቆት በሄደ አይደለም ሴትነት። ከቆንጆ ወንድ ጋር በተገናኘ አይደለም ሴትነት፣ ከቆንጆ ወንድ ጋር በተኛ አይደለም ሴትነት። እነዚህ እኮ ሙዬ ወንድ ብርቁ ናቸው እኮ እነዚህ ወንድ ብርቁ ታውቂያቸዋለሽ? እነ ማዘር እነ ሹገር ማሚ ናቸው እኮ። መሪ ነች አይሚ፣ የሴቶች መሪ ነች። የትኛው ማን ነው የሚደው? እነዚህ ተስፋ ያጡ አሮጊቶች፣ ተስፋ የሌላችሁ እግዚአብሔርን እስቲ ማንነታችሁን አክብሩ፣ ሴትነታችሁን አክብሩ። እኛ ነገ ምን አንቺ እውነትን አትሳቡ። እኔ የምመክራችሁን ምክር አሁን ቅድም ሰምታችኋል ሳ 200 ምናምን ሰዎች ነበራችሁ። እኔ እንደዚህ ቢሆን የሚንከባከበኝ ፍቅረኛ አምላክ። አሁን አንቺ ብትሽለጠለጪ እሷን ብትሰድቢ እሱ ያንቺ አይሆንም። አሁን ችግሩ እኮ ምንድነው? የእናንተ አይሆንም። አንቺ ሄደሽ ታገቢ የእናንተ ጭራሽ አይ እንደውም አሁን እኔ ችግሩ ምንድነው? የእናንተ አይሆንም። ብትሰድቧት ምን ብትሏት እሱ የተፈጠረው ለሷ ነው። በቃ የሚለምናትም እሷ ነው። እኛ ተለመንን ብላችሁ አይሞቃችሁ። እሷን እየለመናት ነው። እኛ ተለመንን እኔን የምንለምነው ብላችሁ አፍራችሁ እንደ እናንተ አይደላችሁ የምትለምነው። እሷ ስለሚያፈቅራት ብቻ አንዷ ምን ትላለች? ሌሊት ገብታ አይኗ ማየት አስጠላኛል አለችም። ከካሞች እኔ ዛሬ እሷ መጀመሪያ ዩኒፎርሟን እና አውልቃ ጥርሷን ታጥባለች። እከካም ጥርስ አብዛኞቹ እኮ ጥርሳቸውን አይታጠቡም እኮ አሰዳቢዎች፣ ወራዶች። ራሷን አጠብቅም። ራሷን 3 ቀን የምትለብስ በጠቅላላ ደግሞ አናቃችሁም እንዴ? ውጭ አንቺ የእሱንም ፕሮፋይል አድርጋችሁ የምትወጡ እስቲ አንድ ቀን ፎቶአችሁ እስቲ እንያችሁ፣ እንደው በፈጠራችሁ እንያችሁ ውስጥ አንዳንዴ ፎቶአችሁንም እንስት ቋን ሻሮጊት ቅንድብሽ ሉጥ የተላጠ እኮ ነው። ቅንድብሽ ቋ ከማለትሽ የተነሳ የአይን ቅንድብሽ ራሱ ተላይቷል። ፋክት ነው የምነግርሽ። ልክ እሷ በእናንተ እንደምትኖር